ሰላም ሰላምዶቼ እንዴት ናችሁ? እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ ባላለሁኝ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን ሌክዠሪ ባግ ዲአይዋይ አድርጎ ቤት ማሳመር ወዳለሁኝ። እንደዚህ አይነት ነገር ማየት የምትፈልጉ ሰዎች ካላችሁ እንግዲህ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁኝ። እናንተ ደግሞ አይዞሽ ሳራ በርቺ ብላችሁ የምታበረቱ ውድ ቤተሰቦቼ እንኳን በሰላም መጣችሁ። እስኪ ዛሬ ምንድነው አውታንቲክ ስለ እንደዛ ነው እዚህ ጋር እንዳስቀምጥኩላችሁ ቃል ቡቲክ የመቀሌ ትንሽዬ ልጅ ነው። እንግዲህ ምን ያህል ቫይራል እንደሆነ ታውቃላችሁ ማለት ነው። ዓለም ምን ያህል ማለት ነው በቃ ክሬቲቪቲ የሆነ ነገር እንደጠፋ እንግዲህ በፋሽን ድግግሞች ታያላችሁ ማለት ነው። እና ምን ያህል ሰው ማለት ነው እየጠበቀ እንደሆነ የሚያሳይ ማለት ነው። ልጁ በሚያደርገው ነገር የራሱ የሆነ አውታንቲክ ነገር ስላለው ማለት የራሱ የሆነ ነገር ስላለው እንዴት ዓለም ወዲያው መቆጣጠር እንደቻለ እያያችሁ ነው ማለት ነው። እና በዛ ምክንያት እንግዲህ እኔ አውታንቲክ የሆኑ ሌክዠሪ ቡቲኮች ለመጀመሪያ ጊዜ ኢትዮጵያ ውስጥ ብዙ ሰው ኦሪጂናል ይላል ማለት ነው። እና ኦሪጂናል እቃ ኢትዮጵያ ውስጥ የለም። ስፔሻሊ ሌክዠሪ እንደዛ አይነት እቃዎችን እንግዲህ ለመጀመሪያ ጊዜ ማህበረሰባችን አይ ቲንክ ኦሪጂናል የሆነ ነገር አውታንቲክ የሆነ ነገር ዲዘርቭ ያደርጋል በሚል ማለት ነው ረጅም ዓመት ስለሰራሁበት አንዳንድ ነገሮችንም ደግሞ ሳይ በጣም የተቀራረበ ፕራይስ ስላላቸው ማለት ነው። ዋይናት እንደ ትልቅ ሀገር ነች ኢትዮጵያ ማለት ነው ቢኖረን ጥሩ ነው ብዬ በማሰብ እንደኔ በጣም ሌክዠሪ እቃዎች የሚወድ ሰው ካለ ማለት ነው እንደገና ደግሞ አውታንቲክ የሆነው ማለት ነው ኦሪጂናል የሆነውን እቃ መጠቀም የሚፈልግ ሰው ካለ ያንን የሁላችንም ምርጫ መጠበቅ አለበት ብዬ ስለማስብ ያንን ነገር እንግዲህ ለመክፈት ዝግጅት ላይ ነኝ። ኦልሞስት ዝግጅቴን ጨርሻለሁኝ። ቦታውን ማሳወቅ ብቻ ነው እናንተ የሚቀረኝና ከቃል ቡቲክ ከሱ ጋር አያይዤ ዓለም ምን ያህል ማለት ነው ክሬቲቪቲ እንደናፈቀው እያያችሁ ውዶቼ። እንግዲህ ከዛ በፊት ሁልጊዜ እንደተለመደው የቀን ቦርሳዬን አሳያችኋለሁ። የዛሬ የቀን ቦርሳዬ ኤልቪ ረጅም ጊዜ ነው በየቀኑ በሉት የማደርገው ሉዊ ቪቶን ቫኒቲ ፒኤም ሳይዝ ነች። በቃ በጣም ሪቨርሰብል ሞኖግራም ነች ከታችና ከላይ። ከዛ ሞኖግራም ነው እንግዲህ በጣም ነው በቃ አሮን ነው ይሄን ሰምሃው በጣም ነው ወዳት። አንደኛ ሰርክል ነገር እንደዚህ ቫኒቲ ስለሆነ እንደዚህ በጣም ብዙ ነገር ይይዝላችኋል ማለት ትንሽ ቦርሳ ነው የምትመስለው ብዙ ነገር ይይዝላችኋል። አያችሁ ማንጠልጣያም ደግሞ አለው እንደዚህ ከፈለጋችሁ ሪሙቭ ማድረግ ትችላላችሁ። እዚህ ጋር እንትን አለው ማለት ነው ሁክ ታረጉታላችሁ። እዚህ ድታችብል ስለሆነ ከፈለጋችሁ ማንሳት ትችላላችሁ። ግን እኔ ብዙ ጊዜ ከዚህ ጋር ነው ማደርጋት። በቃ አንዳንዴ ሮጥ ለማለት ከፈለጋችሁ በዚህ በስትራፑ ማድረግ ትችላላችሁ። ካልሆነ ደግሞ ታፕ ሃንድል ብዙ ጊዜ እኔ ታፕ ሃንድል ስለሆነ ታፕ ሃንድል አድርጌ ይዛታለሁ ማለት ነው። አንዳንድ ቦርሳዎች ዴይ ቱ ዴይ የምትይዙት አይነት ቦርሳ ነው እና ይሄን ማለት መያዝ የትም ቦታ ላይ መያዝ ትችላላችሁ። በጣም የምታምር ቦርሳ ነች። ግን ደግሞ ዴይ ታይም ራሱ በየትኛው ማለባበስ በጣም ነው የምታምረው እውነት ለመናገር። እንደገና ደግሞ ብዙ አማውንት ትይዛለች ማለት ነው። አትመስልም፣ ትንሽ ነው የምትመስለው እና በጣም ብዙ ነገሯ ስለተመቸኝ በየቀኑ በሉት የማደርገው ማለት ነው። የዛሬ እስኪ ጫማዬን ማሳያቸዋለሁ። ፕራዳ ጫማ ነው ያደረኩት። እወዳለሁ ሌክዠሪ ጫማ ማለት ነው እና አንድ ወቅት ጀምሬ ነበር ጠይቃችሁ ነበር ፓርት ጥሪ የለሽም እንዴ ምናምን ብላችሁኝ ማለት ነው። ግን ዛሬ ነገ ምናምን ስለ አንዳንድ ነገሮችን ያው ባለኝ የስራ መደራረብ ነገሮችን እረሳለሁኝ ማለት ነው። በእርግጥ እጽፋለሁ ብዙ ጊዜ ምን ልስራላችሁ ብዬ ማለት አስቤ ነው የምመጣው። ግን አንዳንዴ ደግሞ ነገሮች ሲደራረቡ እረሳዋለሁ እና ጫማ ጀምሬ ነበር የሆነ ሰዓት ላይ አቆምኩ። ጠይቃችሁ ነበር አንድና ሁለትን ያያችሁ ሰዎች ማለት ነው እና እሱን አሳያችኋለሁ። አለባበሴን አንዳንዴ ከላይ እስከታች አሁን ነው እንግዲህ የምትወዱት ከሆነ እኔ በጣም አለገንት የሆነ አለባበስ ይመቸኛል ብዬ አስባለሁ። በዛ አይነት ነገሮችን መልበስ በጣም ልብስ መልበስ ወዳለሁ። ራሴን አዘጋጅቼ ወጣ ማለት እፈልጋለሁ ማለት ነው ባለኝ ጊዜ ተጠቅሜ ማለት ነው። እና በዛ አይነት ነገሮች ምናልባት የቀን አለባበሴ ለዛ ነው ማሳያችሁ ወዶቼ። እንግዲህ ለዛሬ ደግሞ ስሞል ሽኔል ላስተዋውቃችሁ ማለት ነው። እዚህ ጋር አስቀምጥላችኋለሁ ላስታ የሚሰራሁትን። ያኛው ሊሚትድ ኤዲሽን ነው። ይሄኛው የራሱ የሆነ ስፔሻል አለ። ታያችሁት? በጣም እኔ እንግዲህ በጣም የምወዳቸውን ቦርሳ ቢኖሩኝ ብዬ የማስባቸውን ኤሌገንት የሆኑ በጣም ኤሌገንት ለሆነ ሴት የሚሆን ብዬ የማስበው ነው
ሁልጊዜ መያዝ የምፈልገው ማለት ነው። ማድረግ የምፈልገው መያዝ የምፈልገውና ይሄ በጣም ያምራል። ብዙ ሴቶችን በቃ ግንም ያላለ ነገር እንደገና ደግሞ ሌክዠሪ ማለት ብዙ ብር አውጥተን የምንገዛው ስለሆነ ሌዘሩ ይቆያል፣ ስቲቹ ሁሉ ነገሩ ይቆያል። በጣም ረጅም ዓመት መጠቀም ትችላላችሁ። ስፔሻሊ ቪንቴጅ ከሆነ ማለት ነው። አሁን ብዙ ትሬንድ እየመጣ ስለሆነ አሁን ይህን 5 ዓመት 6 ዓመት የሚሰሩ የትኛውም አይነት ሌክዠሪዎች ኳሊቲ ኢሹ አለባቸው ብዬ አስባለሁ ማለት ነው። እና ለዛ ከዛ በፊት የተሰሩትን ይመርጣል እውነት ለመናገር ማለት እና እነዛን መርጣችሁ የምትገዙ ከሆነ ግን ኤክሰለንት የሆነ ኮንዲሽን ያላቸው ማለት ነው። አሁን ለምሳሌ የሚይዛቸው በሙሉ ብራንድ ኒው ወይንም ደግሞ ኤክሰለንት የሆነ ኮንዲሽን ያላቸው ቦርሳዎች ነው። ብዙ ሰው ቦርሳ ኮሌክት ማድረግ ስለሚወድ 10 ዓመት ምናምን 5 ዓመት ያስቀምጥና ከደስት ባግ ውስጥ አያወጣውም፣ ክሎዚት ውስጥ ይቀመጣል ማለት ነው በአብዛኛው ማለት ነው። እና ሳያደርገው መልሶ ይሸጠዋል ማለት እና ብዙ ጊዜ ፎከስ የማደርገው ትንሽ ቪንቴጅ የሆኑ እቃዎች ላይ ነው እውነት ለመናገር። ለምን ሌዘራቸው ስቲቹ ምኑም በጣም ኳሊቲ ነው፣ ረጅም ዓመት እንድትጠቀሙ ያደርጋል ማለት እና እቺ እንደምታዩት እንግዲህ ሻኔል ኮኮ ሃንድል ስሞል ሳይዝ ነች። በጣም የሚያምር ፒንክ ከለር ነው። እዚህ ደግሞ ታፕ ሃንድል ነች። ከዛ ስትራፕም አለው እንደዚህ እንደምታዩት። ደስ የሚለው ሪሙቭ ማድረግ ትችላላችሁ ማለት ነው እና ታፕ ሃንድል አድርጎ ብቻ ለመያዝ ማለት ነው። ግን በስትራፑም ብትይዙት ደስ ይላል። ተለቅ ያለው ሚዲየም ሳይዝ ታፕ ሃንድል ብቻ ለማድረግ ነው የምወደው ማለት ነው። ይሄኛው ግን ክሮስ ባዲ አድርጋችሁ እንደዚህ በስትራፑ ክሮስ ባዲ እንኳን ትንሽ ያጥራል፣ ግን ለዚህ ሾልደር ባግ በጣም ታምራለች ማለት እና ቢሆን አይደብርም ማለት። ከኋላ ኪስ አላት፣ እግር አላቸው። ኦፍ ኮርስ እነዚህ ቦርሳዎች በጣም በጣም የምታምረው ማለት ሌዘርድ ሃንድል ነች። በቃ በጣም ቢዩቲፉል የሆነ ቬሪ ኤሌጋንት ሉክ የሚሰጣችሁ በጣም ክላሲ የሆነ ፎሬቨር ልትለብሱ ልትይዙት የምትችሉት ቦርሳ ነው ማለት ነው። ሻኔል ስሞል ሻኔል ኮኮ ሃንድል ይሄን ይመስላል እንግዲህ ሌዘርድ ታፕ ሃንድል ያለው በጣም ያምራል ይሄ ማለት ነው። እንግዲህ ሃርድዌሩም ደስ የሚል ጎልድ ነው። ሻኔል በአብዛኛው ሃርድዌራቸው በጣም ነው የምወደው ማለት የሆነ አንቲክ የሆነ ጎልድ ነገር አላችሁ ማለት የሆነ ልቅቅ ያለ የሚመስል ነገር ሆኖ ደስ የሚል ማለት ነው። በጣም ሻይን የማያደርግ ጎልድ ነውና በጣም ያምራል። እንግዲህ ሬዲ ሆኖ አዲስ አበባ የምትገኙ ቆነጃጅት እንግዲህ ይህንን የመሰለ ሌክዠሪ አውታንቲክ ብራንድ ለመግዛት እንግዲህ ተዘጋጁ። በጣም ነው የምታምረው። ማይ ጋድ ለኔ ራሱ ባረጋ እንዴት ደስ እንደሚለኝ ማለት ነውና እዚህ ጋር አስቀምጥላችኋለሁ። ሊሚትድ ኤዲሽን ደግሞ አለኝ በትንሹ ማለት ነው፣ ወይንም ደግሞ በአጭር ቪዲዮ አድርጌ አስቀምጥላችኋለሁ። ለማንኛውም እንግዲህ ስለ አውታንቲክ ኦሪጂናል ስለሆነ ነገር እናውራ ማለት ነውና ወዶች አሁን ዓለም ቀደም እንዳልኳችሁ ማለት ነው የመጨረሻ በጣም ማለት ነው በጣም እየፈለገ ነው አዲስ ነገር፣ ግን በአብዛኛው ኮፒ ስለሚደረጉ ማለት ነው አዳዲስ ክሬት የሚያደርጉ ሰዎች ጠፍተዋል እውነት ለመነጋገር እና ፋሽን እየተደጋገመ ነው ያለውና በዛ ዙሪያ ትንሽ ልበላችሁ። እኔ እንደዛ አይነት ነገሮችን ስለማልደግፍ ከስራ አንጻር ብቻ አይደለም ነው። አንዳንድ የቢዝነስ ሰው ስትሆኑ ሰዎች በጣም ረጅም ዓመት ከሉዊ ቪቶን ስንት ዓመት እንደፈጀበት 13 ዓመቱ ላይ ነው የጀመረው ማለት ነው። የእሱ ምን ያህል ማለት ስንት ዓመት ድሪሙ እንደሆነ ከስንት ዓመት በኋላ አሁን ከምናየው ቦታ ላይ እንደደረሰ አውርቼ ነበር። ግን ያንን ያወራሁት አንድ እህት ራሱ ምን አገባን እንዴ ስለሱ ብላ እንትን አለች። ለምንድን ነው ያንን የነገርኳችሁ ታሪክ ማለት ነው። ምንም አይነት ሰው ትልልቅ ብላችሁ የምታዩት ብራንዶች በሙሉ ትናንት ነው የተፈጠሩ አይደሉም። ረጅም ዓመት ማለት ነው። በቃ ሲስተም እንደዛ አይነት ሲስተም ስትፈጥሩ ሀገራችሁንም አሁን ፓሪስ ፈረንሳይ ለረጅም ዓመት የሚታወቀው በፋሽን ኢንዱስትሪ ነው ማለት ነው። በእንደዚህ አይነት በነ ሻኔል በነ ዲዮር በነ ሉዊ ቪቶን በእነሱ በጣም ይታወቃል ማለት ነው። በፋሽን ኢንዱስትሪ አንደኛ ተብሎ እስከዛሬ ድረስ ትልልቅ ፋሽን ሾው ሲኖሩ ለሀገራቸው ራሱ በቃ ብዙ ገቢዎችን እያስገባ ያለ አገር ነው እንግዲህ እና በምንድን ነው የመጡት እንደዚህ በጣም ራስ ክሬት አድርገው በጣም በጀግንነት የራሳቸውን ነገር በሚሰሩ ሰዎች ነው። እና አንዳንድ ነገር ቻይና ነው እንግዲህ እውነት ለመናገር ማለት ብዙ ጊዜ
ኮፒ ታደርጋለች። አሁን በቴክኖሎጂ እየመጣች ነው፣ ግን ለረጅም ዓመታት ኮፒ እያደረገች ትስራ እንጂ የራሱ የሆነ ነገር አልነበረም ማለት እና የሰው የሰራውን ነገር አስመስሎ መስራት ቀላል ነው፣ ግን ያንን መፍጠር በጣም ከባድ ነው። እና ለዛ ነው ይህንን ልጅ እዚህ ጋር ፎቶግራፍ ላይ እንዳስቀመጥኩት ማለት ነው ቃሉ ቡቲክ በጣም ያንግ የሆነ ልጅ ዓለምን እያነጋገረ ያለው ለምንድን ነው? በተለያዩ ነገሮች እንዴት አድርጎ የራሱን የሆነ ዲዛይን እንደፈጠረ ነው። እና ለምን በጣም ባንዴ ነው ቫይራል የሆነው ማለት ዓለም ብዙ ፈጠራዎችን ስላጣች ማለት ነው። ፈጠራዎች ለምንድን ነው የጠፉት? ነገሮች በሙሉ ተሰርተው ሲያልቁ ወዲያው ኮፒ ስለሚሆኑ ማለት ብዙ ሰው ኮፒ አድርጎ ማለት የሰውን ፈጠራ የሰውን ነገር ለራሱ አድርጎ ራሱ ተጠቃሚ ይሆናል ማለት ነው። እና እንደሱ አይነት ነገር ደግሞ ኳሊቲ ኢሹ ያመጣል። አሁን በጣም ብዙ ፌክ የሆኑ ነገሮች የሚሰሩበትን ነገር አናቅም። ቦርሳ ብትገዙ ምን ብትገዙ ማን ሪስፖንሲብል? አሁን ለምሳሌ ይሄ ሸኔል ፌክ አድርጎ የሚሰራ ሰው በምን አይነት ማቴሪያል ሰውነት ጋር ጥሩ ነው ስኬናችሁ ለኢንቫይሮንመንቱ ምናምን እናውቀው ነገር የለም ማለት ነው። ለምን ሪስፖንሲቢሊቲ አይወስድም? ማን እንደሆነ አናቅም ማለት ነው። አውታንቲክ ስላልሆነ ማለት ነው። እና ተጠያቂነት የለውም። እውነት ለመናገር ሁልጊዜ ነው የምናገረው። ሌግዠሪ ቦርሳ የምትወዱ ሰዎች ከሆናችሁ እንደዚህ አይነት ዲዛይን ያንን የምትፈልጉ ከሆነ ዱፕ የሚሰሩ አሉ። እስቲ ማዳም ጀሲካ ሰምሰን፣ የተለያየ ሬቤካ ሜንካውፍ፣ የተለያየ ብራንዶች ተመሳሳይ የሚመስል ሆኖ የራሳቸውን ነገር የሚያስቀምጡ ማለት ዲዛይኑ አንድ አይነት ሆኖ ግን የራሳቸውን ስም የሚያስቀምጡ የራሳቸው የሆነ ነገር አለ። እነሱ ጋር ያንን ብትገዙት ተመሳሳይ ቫይብ ይሰጣቸዋል። ግን የተሰራበትን ማቴሪያል ታውቃላችሁ፣ ተጠያቂዎች ናቸው። እና ብዙ ሰዎችን ብዙ ኢንቫይሮንመንትን እያበላሸ ያለ በሽታ እየጣለ ያለ የሚሰሩበት ማቴሪያሎች ያንን ለማስመሰል ከችፕ ከሆነ ነገር ስለሚሰሩ ያንን ለማስመሰል የሚጠቀሙበት ነገር በጣም ብዙ በሽታዎች እየተፈጠረ ነው ማለት ነው። ትሰማላችሁ፣ ልብስ፣ አልባሳቶች፣ እነዚህ የምንጠቀምባቸው መገልገያዎች እንዳለ ማለት በጣም በመጥፎ ኬሚካል እየተሰሩ ለሰውነታችን ብዙ ሰው በሽተኛ ብዙ ኦርጋኖቹ እንዲህ ማለት እርሊ እንዲበላሹ እያደረገ ህይወታችን እየቀጠፈ ያለው ማለት ነው። እና ያንን ነገር ለማለት ነው። እና በተቻለ መጠን ከተቻለ ኦሪጂናሉን መግዛት አውታንቲክ የሆነውን ነገር ግን ያ ካልሆነ ደግሞ አውታንቲክ ይሄንን የሚመሰሉ ደግሞ ብዙ ብራንዶች አሉ። ቀነስ ብሎ ኮንቴምፖራሪዎች አሉ። ከነሱም ደግሞ ለስ የሆነ ፕራይስ ያላቸው ግን ማንን መጠየቅ እንዳለባቸው የምታውቁት አይነት ማለት ነው። እና እንደዛ አይነት ነገሮች አሉ። አንዳንዴ ክሬቲቪቲ እንዲመጣ ማለት አዳዲስ ነገር ዓለም እንዲፈጥር የፈጠሩ ሰዎችን ደግሞ ሪስፔክት ማድረግ መልካም ነው ብዬ አስባለሁ። እንዴት ነው ሪስፔክት የምናደርጋቸው? ትክክለኛውን ነገር በመግዛት ማለት ነው። እና እኛም ደግሞ ከተለያየ የጤና ችግር እንደገና ደግሞ አጓጉል ከሆነ ወጪ ማለት ነው። ለምሳሌ ኦሪጂናል የሆነ እቃ ብትገዙ ማለት ነው። ሰሰመታ ነበርና እዚህ ጋር የሆነ ነገር ልትገዛ ፈልጋ ቦርሳዬን ከፍቼው ሰጠዋት። መሸጥ መልሳችሁ ትችላላችሁ ለግዠሪ ከሆነ ማለት እና 400 እና 500 ብር ፌክ ለሆነ ነገር የምታወጡ ከሆነ እውነት ለመናገር እንዴት እንደማድረግ ልንገራችሁ ማለት ነው። ከዚህ በፊት አሳይቻችኋለሁ። ይሄ ሁሉ ቦርሳዎችን ኮሌክት ሳረግ ማዘርስ ዴይ በርዝዴይ እያረኩኝ በፕሮግራም ነው እውነት ለመናገር የምገዛው ማለት ነው። ረጅም ዓመት ከዚህ በፊት አሳይቻችሁ አሁን ቤት ቢሆን ኖሮ አሳያችሁ ነበር። እና ሉዊ ቪቶን ፌስቡክ ላይ ከሰው ገዛሁኝ ማለት ነው። አንድ ትልቅ ሴትዮ ነች የሸጠችልኝ። እሷ ምን አለችኝ? እናቷን የምታውቃት ትልቅ ሴትዮ ነች። ሺዝ 80 ያኔ የዛሬ 9 ዓመት አሁን ደግሞ 10 ዓመት አካባቢ ሊሆን ነው። እና እናቷ የ80 ዓመት ሴትዮ ነች እና የምታውቀው ከእናቷ ነው። እናቷ ይዛው ማለት ነው። እሷ ነች የሰጠቻት ማለት ነው። እንግዲህ ሴትዮ የ80 ዓመት ነች። አሁን በስንት ዓመቷ እንደሆነ የያዘችው አላውቅም፣ ግን ከ80 ዓመት በላይ ከኔ ከመጣ ደግሞ 9 ዓመት ሆኖታል በላይ ሆኖታል ማለት ነው። 89 90 ዓመት ሆኗል ቦርሳውን ስታውቀው ማለት ነው። እንግዲህ ከዛ በላይም ሊሆን ይችላል ማለት ነው። እንግዲህ ከ89 ከ90 ዓመት በላይ ሆኖታል ሴትዮዋ እንኳን ስታውቀው ማለት 80 ዓመቴ ነው በልጅነት ጀምሮ ነው የማውቀው ብላ ነው የሰጠችኝ ማለት ከእናቷ የተሰጣትን ነው የሰጠችኝ ማለት እና አስቡት እንግዲህ ከ80 ዓመት በኋላ እናትየዋም ተጠቅማ ሴትዮዋም ተጠቅማ መሸጥ ትችላለች ማለት ነው። ለምን አንዳንዴ በጣም የተፋፋቀ ሆኖ በጣም ብዙ ነገር ረቀም ልሽሽት ብሎ ታዩታላችሁ አይደለ? ተደፋፍቶበት ምናምን ሰው ስቲል ይሸጠዋል ማለት ነው። እና እንደዛ ማድረግ እየቻላችሁ
ዝም ብላችሁ በጣም ብዙ ብር ኦሪጂናል ላልሆነ ነገር ለምን ታወጣላችሁ? እኔ እንደዛ ብዬ ነው የማስበው። ምንም አይነት ነገር ፖርሳን ብቻ ሳይሆን ምንም አይነት ነገር ቢሆን ማለት ለረጅም ዓመት የምትለብሱት ልብስም ቢሆን እውነት ብዙ ጊዜ ነው የምነግራችሁ ማለት ነው። ረጅም ዓመት ከመጣው ጊዜ ጀምሮ ብሌዘሮች ስፔሻሊ አንድ ቀን ብሌዘር ኮሌክሽኖችን ያሳያችኋለሁ ማለት በጣም ወዶ ከሆነ አስቀምጠዋለሁ ማለት ነው። እና በጣም የሚያማምሩት ኤቭሪ ይር ማለት ነው እየለበስኩ አሳያችኋለሁ። የለበስኩትን ፎቶግራፊ ያለኝን ማለት ነው። አንድ ስፔሻሊ ፒንክ ብሌዘር አለኝ ማለት ነው። በጣም ነው የሚገርመኝ። በጣም ምቾትም ስላለው ብዙ ጊዜ ነው የምለብሰው ማለት ነው። አንደኛ ላይፍ ታይም የምትለብሱት አይነት ማለት ስታይል ነው። ልክ እንደዚህ ሌጀሪ ባጎችንም ስገዛ ትሬንድ የሆኑ ነገሮችን አልገዛም። ላይፍ ታይም የምለብሳቸው አይነት ነገር ስለሆነ 9 ዓመት 10 ዓመት ምናምን ብዙ ገንዘብ ማወጣ ይመስላችኋል። ግን በአመት 2 ጊዜ ብቻ ሌክዠሪ ባግ ብገዛ ይሻለኛል። ወይም አንዴ ወይም ደግሞ ሳልገዛ በሚቀጥለው አመት ዝም ብሎ የተለያየ ነገር ከምሰበስብ ብዬ ነው የማስብና አንዳንዶቹ ደግሞ ብዙ ቦርሳ በአመት ውስጥ የምትገዙ ሰዎች አላችሁ። ስፔሻሊ ሴል ጠብቃችሁ በፊት ዲለርስ አሁን ኤክስትራ 50% ኦፍ ይኖር ነበረ ማለት ነው ኒር ላይ ማለት ነው። እና ብዙ ሰው ነው የማየው ሀበሻ ማት ነገር ነው ተሸክሞ የሚሄደው። እኔም የዛኔ እገዛለሁ፣ ግን እኔ ለሽያጭ ነው የምገዛው በአብዛኛው ማለት ነው። ኮንቴምፖራሪ ቦርሳዎች Clippers, can I help you? She's not here. She'll be here tomorrow. Let me check. ተመልሻለሁ እንግዲህ ይቅርታ። ይሄንን መስላል እንግዲህ ወዶች እስካሁን ድረስ ከኔ ጋር ስለነበራችሁ ዛሬ እንኳን ቀብጠርጠር ነው ያልኩት። እንግዲህ እያስተካከላችሁ ስሙኝ አንዳንዴ ለምን በየሰዓቱ እያቋረጥኩ ስለሆነ እንደ አዲስ እንግዲህ አሁን ደግሞ ሰው ቀጠሮ አለኝ ማለት ነው። የሚመጣ ሰው አለና ወደዛ መመለስ ስላለብኝ እንግዲህ ልሄድ ነው ማለት ነው። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆናለሁ። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት።